ነሲሃ ኢስላሚክ ሚዲያ ነሲሃ ኢስላሚክ ሚዲያ ተመለከተ አጀንዳ ማያጣን ህዝቦች በሁሉም ነገር እንነጋገር እንጣላ የምንል ህዝቦች እችን ምክንያት ሆናን ደግሞ እንደገና ብዙ እየተባባልን ነው በሶሻል ሚዲያ ላይ ማለት ነው። ግን በሐቁ በእውነታው ሄድ ከተባለ የትኛውን ወገን ለመደገፍ ምን አይነት አግባብ አለው? ስንደግፍም በእውርነት በጭፍንነት ሳይሆን ከሰብአዊ መብት ወይም ደግሞ በሰዎች ላይ ከሚወሰደው ግፍ አንጻር ምን አይነት ህሊና ኖሮን ነው ከግፈኞች ጋር አብረን መቆም አለብን ብለን በራሳችን የምንወስነው? ይሄ ሁላችንም ጭንቅላታችንን የምንጠይቅበት ነው። በአሁኑ ሰዓት ፍልስጤማውያኖች ላይ ሲቪሊያን ዜጎች ላይ እየደረሰ ያለውን በደል ዓለም በጠቅላላ አወገዘ ባይባልም በተወሰነ መልኩ በየሀገራቶች ይሄ የእስራኤል ግፍ ከፍልስጤማውያን ላይ እንዲነሳና ፍልስጤማውያን ይሄ እየደረሰባቸው ያለው ግፍ አንድ ቆሞላቸው በሰላም ህይወታቸውን እንዲመሩና የዓለም ህዝብ ከጎናቸው እንዲሆን በየሀገራቱ ሰላማዊ ሰልፎች እየተካሄዱ ነው ያሉት። አጋርነታቸውን እያሳዩ ነው ያሉት። ሁላችንም እንደምናውቀው ከዚህ ቀደም ከዓመት በፊት በጆርጅ ፍሎይድ ጥቁር አሜሪካዊ ዜጋ ላይ ፍትሃዊ ያልሆነ ወይም ደግሞ በደል ተፈጽሞበታል። በአንድ የፖሊስ አባል በአሜሪካዊ የፖሊስ አባል እንዲሞት ተደርጓል ተብሎ ዓለም በአንድ ስሜትና በአንድ ልብ ተቃውሞ ዘረኝነትን እንጸየፋለን እንቃወማለን በሚል እስካሁን ድረስ ይሄ ነገር አላባራም። ለአንድ ሰው ተብሎ ዓለም በአንድ ልብ በአንድ አስተሳሰብ በአንድ ልሳን የተናገረበት ነበረ። ነገር ግን ጉዳዩን ወደ ፍልስጤማውያንና ወደ እስራኤላውያን ምድር ስንወስደው ግን እስካሁን ድረስ ለዓመታት የማይፈታ ችግር በደል በላያቸው ላይ የተከማመረ ጫና የተለያዩ ነገሮች እነሱ ላይ የተበደሉት ዜጎች ላይ እንዲህ አይነት ግፎች እየተፈጸሙ ዓለም ወደዚህ አቅጣጫ ሲሄድ ግን ልቡን መከፋፈል አእምሮን በዚህ ጉዳይ ላይ የገባው ባለመምሰል እንዲሁም ደግሞ ያየውን ነገር ባላየ የማለፍ ስሜት ውስጥ ተጥሏል ሁሉም ማለት ነው። የፍልስጤማውያን ችግር ለመፍታት አስቸጋሪ ሆኖ ሳይሆን ጉዳዩ የተያዘው በሀያላን ሀገሮች እጅ ስለሆነና ጫናውን የምታደርሰው ወይም ደግሞ በደሉን የምትፈጽመው ሀገር እስራኤል ከመሆኑ አኳያ ብዙ ሀገራቶች ጉዳዩን ጫን ብለው የምትጫነውን ሀገር ለመውቀስ ለመክሰስ አንደበታቸው የተሳሰረበት ባለስልጣኖች እንዲሁም ደግሞ ዜጎች ደግሞ በባለስልጣኖቻቸው ሀገራቸውን በሚመሩ መሪዎቻቸው ጫና የተነሳ ድምጽ የማሰማት እድላቸው አናሳ ሆኗል። በሐቁ ግን ፍልስጤማውያን እንደ ሀገር ሆነው እስራኤሎችን በሀገራቸው ምድር ተንከባክበው በእንግድነት ተቀብለው ብዙ ነገር ያደረጉላቸው ህዝቦች ናቸውና ዛሬ ላይ ባለ ሀገር የነበሩት ሰዎች ሀገር አልባ ወይም ደግሞ መብት አልባ ሆነው እንደ እንግዳ በመጡት አካላቶች ተረግጠው ተጨቁነው ብዙ መከራዎች ሲደርሱባቸው ዓለም በዝምታ መመልከቱ የዓለም ፍትህ የት ቦታ ወይም ሚዛኑ የት ጋር እንደተሰበረ ማሳያም ጭምር ነው። ምክንያቱም ሁላችንም በሀገራችን በምድራችን እየኖርን የገዛ ሀገራችን ሰው እንኳን አንድ በደል ሲያደርስብን እረፍታተን እንቅልፋተን እንዲህ አይነት ነገር እንዴት ለሚደርስብኛል በዜግነቴ ብለን ከራሳችን ሰዎች ጋር እንኳን የምናደርገው ተጋድሎ እንኳን ይሄን ተብሎ አይጠቀስም። ብዙ ጊዜ የምናየው ነገር ስለሆነ ማለት ነው። አሁን ላይ ግን በፓለስታይን ጉዳይ ወይም ደግሞ ፍልስጤማውያንን በተመለከተ የሚነሱ ኢሹዎች ግን ሁልጊዜም በጣም ችግሮች የሚታዩበት ሁሉም አካላት ጉዳዮቻቸው እዛ ቦታ ላይ ካለው ጥቅምና ወይም ደግሞ ይህን ጥቅም ከማስከበር ጋር የተያያዘ ስለሆነ እስካሁን ድረስ እውነታው
ምንድነው የሚለውን ነገር ይዞ በሐቁ ለነዚህ ሰዎች ፍርዱን የሰጠ አካል የለም። እንዲህ ነው ብሎ ለነዚህ ሰዎች ተበድለዋል ብሎ የሚጮህላቸው አካል የለም። ምክንያቱም እየታየ ያለው ነገር ወይም ደግሞ እየተፈጸመ ያለውን ነገር ይሄ ነገር በሐቅ በደል ነው ብሎ ብንቃወም ሊደርስብን የሚችለው ጥቃት ወይም ደግሞ ስድቦች እንዲሆናሉ ብሎ በማሰብ ብቻ ነው ይሄንን ነገር በብዙ እንትኖች እንዲዳፈን ያደረገው ማለት ነው። ፍልስጤማውያንን እኛ ሙስሊሞች በተለይ የዓለም ሙስሊም ሀገራት በሁሉ ሀገራት ያሉ ሙስሊም ሰዎች ከፍልስጤም ጎን እንዲቆሙ ያስገድዳቸው ምክንያት ምንድነው የሚለውን ነገር አያይዘን ስናይ ፍልስጤም ምድር ውስጥ እኛ ሙስሊሞች አሁን ተቅጣሽተን የምንሰግድበትን የካዕባን ወይም ደግሞ ቂብላ ብለን የምንጠራውን ይሄንን ቂብላ ከማግኘታችን በስተፊት አላሁ ሱብሓነሁ ወተዓላ የመጀመሪያ ቂብላችን ያደረገው ሁላችንም እንደምናውቀው ብዙዎቻችንም እውቀቱ አለን ብዬ አስባለሁ። በዚህ ዙሪያ ቁድስ በይተል መቅዲስ ያለው በፈለስጢን ምድር ነው ያለው። ይሄ ደግሞ በበርካታ ነብያቶች እጅ ብዙ ግንባታ የተካሄደበት የሙስሊሞች ረሱል ሰለላሁ ዐለይሂ ወሰለም ሙስሊሙ ካለው ንብረት ቅርሶቹ መካከል ከሶስቱ መስጊዶች ትልልቅ ሀብቶቻችን መካከል አንደኛው በሳዑዲ አረቢያ የሚገኘው ካዕባ ነው። ሁላችንም እንደምናውቀው መካ ሐረም ላይ ያለው መስጊዳችን ነው። በሁለተኛ ደረጃ ደግሞ መስጊድ ነበዊ መዲና ያለው ነው። በሶስተኛ ደረጃ ደግሞ የተጠቀሰው ደግሞ አጅሩም ከፍ ያለ በቦታው ቢሰገድበት ያዛ የሚሰገደው ሰላት በ500 አጅር የሚከፈልበት ምንዳው 500 አጅር ነው ተብሎ ምንዳው የታወቀለት ብዙ ነገሮች በተለይ በኢስላም ታሪክ ብዙ ነገሮች ያሳለፍንበት ብዙ ታሪኮች በውስጡ ያሉበት ቁድስን ነው በሶስተኛ ደረጃ ያስቀመጡት። ስለዚህ ሙስሊሙ ሲጮህ በእነዚህ በአይሁዳውያን እጅ እየረከሰ ያለውን ሀብታችንን በነብያቶቻችን ሲጠበቅ የነበረው ንጽህናውም ሁሉም ነገር ክብሩ የነበረውን ዛሬ ላይ ግን እንደ ተራ ነገር የሚታየውን የቁድስን ባለቤትነት የሙስሊሙ የመሆኑን ነገር ለማሳየትና እኛም እዛ ሀብት እንዳለን ለማሳየት የምንጮህበት አግባብ ነው ያለው። ዝም ብለን ከመሬት ተነስተን ሙስሊሞች ፍልስጤማውያን ስለተበደሉ ብቻም ሳይሆን አንደኛ እንደ ሰው ካሰብን ሁሉንም ነገር ትተነው ሰዎች ሲበደሉ ከተበደሉት ጎኖች ሆነን ከበዳዩ አካል ሳይሆን ከተበደሉት ሰዎች ጎን ሆነን ነበር መጮህ የነበረብን ሁላችንም ማለት ነው። ያን ቋንቋን ምናልባት ብዙዎቻችን በያለንበት እያሳለፍን ያለው ነገር ይሄን ነገር እየረሳነው ስለሆነ መጨካከኑ ስለበዛ ሰውኛን እንተውና እዛ ጋር ወገን ከሚለው ወይም ደግሞ ቅርሴ ከሚባለው አኳያ ከሄደን ግን እዛ ቦታ ላይ ይወደሙ ያሉት ቅርሶች የኢስላም እኛ ልንጠብቃቸው የሚገባ ፍልስጤማውያን ብቻ አይደለም ይሄንን ቦታ ሊጠብቁ የሚገባው በቦታው ስላሉ ሀገሬንም የእምነቴንም ቅርስ አላስደፍርም በሚል ነው ፍጹም ተጋድሎ ባለበት እስካሁን ድረስ ችግራቸው ሳይፈታ እስራኤል በ1947 እንደ ሀገር እውቅና ተሰጥቷት በተባበሩት መንግስታት እውቅና ተሰጥቷት ትንሽዬዋ ሀገር ማለት ነው። ምናልባት ታሪኩን ሰፋ አድርገን መናገር ባንችል እንኳን እንደዚህ በሰፊው ለዚህ ጉዳይ ብለን እንደ አጀንዳ ባናነሳውም እስራኤላውያኖች ምን እንደሆኑ እናውቃለን፣ እንድከየት እንደመጡም እናውቃለን። በመላው ዓለም አይሁድ ተብለው በዘር ፍጅት ሁሉም እንትን ውስጥ ሲገቡ በሽሽት የመጡባት ሀገር ፍልስጤም ናት። ፈለስጤም የመጡት ይሄ ይታወቃል። በእንግድነት ሲገቡም ራሱ ፍልስጤማውያኖች እንዴት አይነት እንክብካቤ ሲያደርጉላቸው እንደነበረ
ታሪካዊ ማሳያ ከቪዲዮም ከመረጃ ነገሮች በጣም በርካታ ነገሮች አሉ። እነሱም ይሄኛ ነው ብሎ በግልጽ ያስቀመጡት ነገር የለም። በእንግድነት ነበር የመጡት። የእንግድነት ጊዜያቸውን ሲጨርሱ ግን የኦቶማን ስልጣን ሲያበቃለት ወይም አገዛዝ ሲያበቃ እንግሊዝ ያንን ከዚያ ስርዓት መወገድ በኋላ እንግሊዞች እስራኤልን ማለት ፍልስጤምን በያዙ ወቅት ለእስራኤሎች እንደ ሀገር መመስረት ትልቁን ሚና የተጫወተችው እንግሊዝ ናት። እንግሊዝ አመጣ ወልዳ ለአሜሪካ በአሳዳጊነት ትታላት ነው ሄደችው። የመጀመሪያዋ እስራኤልን በመፍጠር ደረጃ ትልቁን ሚና የተጫወተችው ሞግዚት የነበረችው ፈጥራ አመጣ ወልዳ አሳድጋ አሁን እንግዲህ ማንም እንዳይነካት ብላ የምትከላከልላትን ሀገር ለአሜሪካ እንኪኝ ብላ ሰጣት የወጣችው እንግሊዝ ናት። ይሄ ይታወቃል በታሪክ ማለት ነው። ስለዚህ እነዚህ ህዝቦች ችግሮቻቸውን ፍልስጤማውያኖች ምድር መጥተው ችግሮቻቸውን ካሳለፉ በኋላ የእነርሱን መሬት ቀስ በቀስ በመውረስ ከ1947 በኋላ በተባበሩት መንግስታት ይፋዊ በሆነ እውቅና የተሰጣቸው የሀገርነትን እንደ ሀገር እስራኤል እንድትቆጠር እስራኤል እንደ ሀገር እንድትታይ ትልቁ ሚና የተጫወተችውና በዋናነት በ3 ዓመት እድሜ ብቻ የሚበላለጡት የተባበሩት መንግስታት ከተቋቋመ ከ3 ዓመት በኋላ ነው እስራኤል እንደ ሀገር ሆና እንድትቀጥል የተደረገ ማለት የ3 ዓመት ልጅ ዩናይትድ ኔሽን የ3 ዓመት እንትኑን እንኳን ሳይጨርስ ነው እስራኤልን በሀገርነት እንደ ሀገር የተቀበላት ማለት ነው። ግራቀኝ ሳያ ምክንያቱም ተጽዕኖች ስለነበሩባቸው እና ይሄን ከማየት አኳያ እኛ በፍልስጤም ምድር ላይ አንደኛ ሙስሊም ወንድሞቻችን ናቸው እዛ እየተገደሉ እየቆሰሉ ከቤት ንብረታቸው እየተፈናቀሉ በየሀገሩ እየተሰደዱ ያሉት ወንድሞቻችንና እህቶቻችን እነዚህ በላኢላሃ ኢላላህ መንገድ ወይም ደግሞ ገመድ የተሳሰርንበት ዝምድና ስላለ ነው ምንጮኸው። ምክንያቱም የትኛውም ሀገር የሙስሊም በደል የኛ በደል ነው ይሰማናል። ሲበድሉ ለምን በደላችሁ ብለን እንደምንጮህ ሁሉ ሲበደሉ ደግሞ የነሱ ስሜት ለኛ ይጋባል፣ እንናገራለን፣ እንጮሃለን። ምክንያት ስላለን ዛሬ ከመሬት ተነስተን የፍልስጤም ባንዲራን ኢትዮጵያ ውስጥ አንስተን ፍትህ ለፍልስጤማውያን ወገኖቻችን ስንል በእርግጥም ወገኖቻችን ስለሆኑ ሌላ ምንም ነገር አለም። ዝም ብለን መርቀነን ተነስተን የሆነ ስሜት ስላነሳሳን ደስ ስላለን ብቻ ሳይሆን በታሪክም በእምነትም የሚያግባቡን ነገሮች እዛ መሬት ላይ ብዙ ነገሮች ስላሉ የምንጮኸውም የምንናገረውም ዝም ብለን መርቀነን እንዳንሆነ ለመነጋገር ነው። በሐቂቃ እስራኤላውያኖች ማለት ራሳቸውን በሰው ደረጃ ራሳቸውን ከፍ አድርገው ሌሎች እምነትና ሌሎች ህዝቦችን የሚንቁ ህዝቦች ናቸው። ለቅርበት ከተፈለገ እንኳን አይሁዳውያን እነዚህ እስራኤሎችን ለመደገፍ ክርስቲያኖች ዛሬ ተነስተው ከፍልስጤማውያን ጋር በአጋርነት ቢቆሙ ምንም ችግር አልነበረውም። ምክንያቱም ብዙ የሚያግባቡን ነገሮች እኛ ጋር እንጂ ያሉት እነሱ ጋር አይደሉም። በሐቂቃው ከተወሰደ ክርስቲያኖች አምላክ ብለው የሚጠሩትን ኢየሱስን እንኳን ሙስሊሞች የሚጠሩት በሐቂቃ ነብይ አድርገው በእንደ እውነታው ማለት ነው እንደ እውነታው ተቀብለውት ነብይ አድርገው ወደ ሰው ልጆች የተላከ ከመሆኑ አኳያ ከአላህ Subhanahu Wa Ta'ala ወደ ሰው ልጆች የተላከ ነብይ ነው ብለው ተቀብለው በክብር ሐታ ስሙን ከመጥራታቸው በስተፊት ነብዩላህ ኢሳ አለይሂ ሰላም አርለ ኢየሱስን ጠርተን እኮ ከስሙ በኋላ ሰላም በርሱ ላይ ሆነና ብለን እንደማዕረግ እርሱ ላይ ጨመር አድርገን እንትምንለው ይሄ በአላህ Subhanahu Wa Ta'ala ዘንድ ታዘን በእውነታው መልክ እንድናስቀምጠው ስለተነገረን ነው። በሐቁ መንገድ ደግሞ እነሱ አምላክ ያደረጉትን ክርስቲያኖች አምላክ ያደረጉትን አካል ወይም ኢሳን አይሁዳውያኖች በምን መልኩ ነው የተቀበሉት ካልን እነዚህ ሰዎች ክርስቲያኖች ዛሬ ላይ ተነስተው ሙስሊም ጠል የሆኑ ሰዎች ሙስሊሙ ላይ የጭቃ ጅራፋቸውን አንስተው ከመናገራቸው በስተፊት ሙስሊሞችን በዚህ መልኩ ከማንጓጠጣቸው በስተፊት ለነሱ አምላክ ማን የተሻለ
ቀረቤታ ወይም ደግሞ የተሻለ ነገር ተናግሯል? የትኛውስ ደግሞ በእውነታው አንግል ስናይ የትኛው አምላካችንን አንጓጧል ከተባለ ለጭንቅላታቸው ምን ተወው ጉዳይ ነው፣ ማን ምን እንደሚል ማለት ነው። ምክንያቱም እስራኤላውያኖች ለኢሳ ያላቸው አመለካከት፣ ለኢየሱስ ያላቸው አመለካከት ዛሬ ተነስቼ በዚህ ርዕሰ ጉዳይ ላይ እንዲህ ነው ብዬ መዘባረቅ አልችልም። ምክንያቱም ምን እንዳሉት ስለሚታወቅና እነሱ ያሉትን ቃል እኛ መድገም ስለማንፈልግ ማለት ነው። ኢየሱስንም ይሁን እናቱ መርየምን በማንጓጠጥ ክብራቸውን ዝቅ በማድረግ ተራ ቦታ የሰጧቸውን ሰዎች ዛሬ ክርስቲያኖች ተነስተው ከፍልስጤማውያን ጎን ከመቆም ይልቅ ከተበደሉት ጎን ከመቆም ይልቅ ለነዛኛዎቹ እንዲያደሉ ያደረጋቸው ምክንያት ሌላ ምንም ሳይሆን ጭፍን ጥላቻ ነው፣ ወይም ደግሞ ስለ እውነታው ምንም የማወቅ ድርሻ ስላልተሰጣቸው ነው። እንደ አእምሯችን ብንጠቀምበት ሰዎች የሚሉንን ብቻ ሳንሰማ ወደ እውነታው መስመር ከቀረብንና ሁኔታውን ከእውነት አንግል ብቻ ለማየት የምንጠር ከሆነ ግን ሐቁ ምን እንደሆነ ይገለጥልናል። እኛም እዚህ ጋር ያሉትን ነገሮች ስንደግፍ በምን አግባብና ምክንያት እየደገፍን መሆኑ ግልጽ ይሆንላችኋል ማለት ነው። ዛሬ ግን ፍልስጤማውያንን ሙስሊሞች ደገፉ ተብሎ የሙስሊሞች ተቃራኒ ለመሆን ሙስሊም ጠልነታችንን በይፋ መሬት ላይ ለማሳየት ለሙስሊሞች ያለንን ክብር ዝቅ እንዳለ ለማሳየት የምንሄድባቸው መንገዶች ግን መልሰው ራሳችንን ነው የሚጎዱ። ምክንያቱም ከእምነትም ከአስተሳሰብም አኳያ ክርስቲያኖች እየሄዳችሁ ያላችሁበትን መንገድ መመርመር አለባችሁ። ለሙስሊም ካላችሁ ጥላቻ የተነሳ ለእስልምና ካላችሁ ጥላቻ የተነሳ ሰዎች ያሏችሁን ብቻ ሳይሆን መስማት ያለባችሁ እነዚህ የሚያጋጩ አካላቶች እነዚህ ኢስላም ጠል የሆኑ ሰዎች የሚሉትን ብቻ ሳይሆን መመልከትና መስማት ያለባችሁ በራሳችሁ አግባብ በራሳችሁ አረዳድ እውነታው ምንድነው ብላችሁ መመርመር ነው ያለባችሁ። ፍልስጤማውያኖች እነማን ናቸው፣ እስራኤላውያኖች እነማን ናቸው የሚለውን ነገር ከመረመራችሁ ወደ እውነታው ትቃረባላችሁ። የቱ ሰልፍ ጋር መቆም እንዳለባችሁ ትረዳላችሁ። አሁን ግን እየተካሄደ ያለው ጥሩ አካሄድ አይደለም። የጠላት ማለት ጥሩ አይደለም። እስልምናን መንቀፍ፣ እስልምናን ማንጓጠጥ፣ እስልምናን እንዲህ ነው ብሎ ተገቢ ባልሆነ ስሙ ማጣቀስና መግለጽ መብት ባይሆንም እንደፈለጋችሁ መሆን ትችላላችሁ። ነገር ግን ሙስሊሞች ከምን አኳያና አግባብ ነው ከፍልስጤማውያን ጎን ሊሰለፉ የቻሉት ብላችሁ መርምሩ፣ ሲደረሱበት። እኛ ከመሬት ተነስተን ከፍልስጤማውያኖች ጎን አልቆምም። እንድንቆም የሚያስገድዱን ምክንያቶች ስላሉ እንጂ ማለት ነው። አይሁዳውያኖች ክርስቲያኖች አይደሉም። እንደው ክርስቲያኖች አይሁዶችን ደገፉ ሲባል በጣም ያስቃል፣ በብዙ መልኩ ማለት ነው። ቅርርቦሽም ካለ መተሳሰብም ካለ በሆነ ነገር መቀራረብም ካለ መነጋገርም ካለ ቅርበት የነበረው ይሄ መንገዳችን ነበረ፣ የኛና የክርስቲያኖች መንገድ ነበረ ቅርበት። ምክንያቱም በመነጋገርም ደረጃ በሐቁ እውነታውን ለመድረስ ተወያዩ የተባለው ከነዚህ አካላት ጋር ነው። አይሁዶች በውይይት አያምኑም፣ በጉልበት ነው የሚያምኑት። ሰዎችን በማጥፋት የራሳቸውን ስሜት በማርካት የራሳቸውን ጥቅም በማስከበር ዙሪያ ላይ ብቻ ነው ሌት ተቀን ጉድጓድ ሲቆፍሩ የሚውሉት ማለት ነው። እኛ እርስ በርስ ባለብን ችግር ምክንያት ግን ኦኬ ገባንም አልገባንም ግን እዛ ጋር አላሁ አክበር ብሎ ያለበትን የተደረሰበትን በደል ለመመከት ድንጋይ በሚወረውረው ሙስሊም ላይ የሌለ ቪዥን ፈጥረው እዛም ጋር የሚደረገው ነገር የክርስትናና የእስልምና ጦርነት አድርገው የሚስሉላችሁ ከሆነ በጣም ያሳፍራል። ምክንያቱም የመስቀል ጦርነት በተካሄደ ጊዜ ሰላሐዲን አልአዩቢ የመስቀል ጦረኞችን ጠቅላላ ባሸነፈ ጊዜ በወቅቱ የነበሩ ክርስቲያኖች የሰላሐዲንን አገዛዝ በወቅቱ የነበረውን እስላማዊ ኢምፓየር ምንም አልተቃወሙ፣ ችግር አልነበረባቸው። እንደውም በጫና ውስጥ ስለነበሩ በጣም ብዙ ችግሮች ደርሰውባቸው ስለነበሩ በራሳቸው ሰዎች
እነሱ እንዲያስተዳድሯቸው ነበር የፈለጉት። ምክንያቱም ፍትሃዊ ስለነበሩ ነው። ዛሬ ግን ፍትህ እያየናት ነው፣ ፍትህን ማለት ነው። ለአንድ ጥቁር አሜሪካዊ ዓለም በሙሉ አልቅሶ እንዴት እንደዚህ አይነት ግፍ ይደርስበታል፣ ዘረኝነትን እንጸየፋለን ያልን ሰዎች እዚህ ጋር ግን ጉዳዩ የእስልምና ጉዳይ ብላችሁ አድርጋችሁ ወስዳችሁት ህዝብ በጅምላ በሚያልቅበት ሀገር ላይ አሰላለፋችንን ከበዳይ ጋር ማሰለፍ ማለት እምነታችን ጥያቄ ውስጥ ይገባል ማለት ነው። ምን እየተከተለን ነው ማለት ነው። እና እኛ ምክንያት አለን፣ ከመሬት ተነስተን የደገፍንበት ምክንያት የለም። በእርግጥም ሙስሊም መሆን በራሱ እንዲህ አይነት ነገሮችን እንድናይ ነው የሚያስገድደን። ምክንያቱም በሐዲስም በእስልምና የተገለጸው ሰዎች ወንድምህ ሲበድልም ሲበደል መርዳው ነው የተባለው። ኦኬ፣ የተበደለን ሰው መርዳት ወይም ደግሞ የተበደለን ሰው መደገፍ ግልጽ ነገር ነው፣ ማንም ሰው የሚረዳው ነገር ነው። ነገር ግን በዳይን እንዴት ነው የምንረዳው ተብሎ ሲጠየቁ እጁን በመያዝ ወይም ደግሞ ይህን ክፋቱን በመያዝ ማለት ነው ወንድ የሚጨቁነውን ነገር ጭቆናውን እንዲያቆም ተከላከልለት ነው። እና ዛሬ ላይ ይሄ ሁሉ ግፍ እንደው እኛ ላይ ቢደርስ ኖሮ እኛ ላይ ያንን ነገር ቢያደርሱ ኖሮ ምንድነው ልንል የምንችለው? ፍትሃዊ ናቸው ብለን ነው ወይስ ዓለም አልጮህም ነው የምንለው? ጉዳዩ የገባቸው እውነታው የተገለጸላቸው ህዝቦች ግን በየሀገራቱ በቻሉት አቅም ይሄንን ነገር እየተከላከሉላቸው ጥቃቱ እየደረሰባቸው ጥቃት ይቁም እየተባለ ነው። እና እስራኤላውያኖች ሲመጡ የነበሩበትን በወቅቱ በስደት ወደ እነሱ በመጡ ጊዜ የነበራቸው ቁጥር ዛሬ በ3 እጥፍ በእስራኤላውያኖች ተበልጠዋል። ሞተዋል፣ ተገድለዋል፣ ከሀገር እንዲሰደዱ ተደርጓል። በፊት የነበረ ካርታቸው ተቀይሮ አሁን ሙሉ በሙሉ እስራኤል ይዛ የበላይነቷን የምታሳይበት ምድር ሆኗል። ፍትህ እዛ ጋር ነው ሚዛኑ የተሰበረው ማለት ነው። እውነት እንጮህ ካለን ግን እንናገር ካለን ግን ጉዳዩን ከስር መመርመር ይጠበቅብናል ማለት ነው። ከምን አኳያ ነው? ቁድስስ ማናት? ስለ ቁድስ በተወሰነ መልኩ ማየት የምንችላቸው ነገሮች አሉ። ቁድስ ማን ነው? ምንድነው? ከኢስላም ጋር ያለው አግባብ ምን ይመስላል የሚለውን ነገር ኢንሻአላህ በቀጣዩ ኢንሻአላህ እናይበታለን። ይበልጥ ግን ሰዎች ግንዛቤ እንዲኖራቸው ነው። እኛ ያለ ምክንያት የሆነ መስመር ላይ እየተሰለፍን አይደለም። ከበዳዮች ጋር ለመቆም ወይም ደግሞ የሆነ የክርስትና ጥላቻ ኖሮን ሙስሊሞች እየበደሉ አይ ወንድሜ ነው ቢበድልም ምናምን ብለን የምንቆምበት አይደለም። ጉዳዩ ሌላ ስለሆነ ጉዳዩን ከስሩ መርምሮ የቱ ጋር ነው ብሎ ከዛ ጎን ጋር መሆን መልካም ነው ብዬ ስለማስብ ነው። አሁን ላይ በየሶሻል ሚዲያ ላይ የቲፎዞነት ነገር እያየን ስለሆነ ማለት ነው። ምክንያቱም ጉዳዩ የገባቸው ሰዎች ምክንያታዊ ሆነው መቆም ባለባቸው ቦታ ቆመዋል። ምክንያቱ ያልገባቸው ሰዎች ግን በፊት በነበራቸው ጥላቻ የተነሳ አሁንም ሙስሊሞች ስለተበደሉ ብቻ ምን አገባን አይነት ነገር እንደውም ይለቁ አይነት ነገር ሆኗል። ይሄ ደግሞ ትክክል አይደለም። መደገፍ ካለብን ከእውነት አኳያ ቆመን ማነው ምንድነው ችግር ያለው ምናምን ይሄንን ነገር ብናየው ነው የሚሻለው። እስቲ እንደው ዛሬ ላይ ለነሱ ፊት ለፊት ቆሞ በሐቁ ማለት ነው እየታገለላቸው ያለው በስልጣኑ ያለውን ነገር እየተናገረ ያለው ማን ነው የሚለውን ነገር ሁላችንም ከመሪዎች ተርታ ማን እንዳለ እናውቃለን። ኤርዶጋን የቱርኩ መሪ ኤርዶጋን በሄደበት አጋጣሚ በደላቸውን እየተናገረላቸው ነው። ፍትህ እዚህ ቦታ ላይ እንዲስተካከልና የፍትህ ሚዛኑ
ወደ አንድ አቅጣጫ ማጋደሉ እንዳልተመቸውና ይሄ ነገር ወደ አሁንም ዋጋ ያስከፈለ መሆኑን የተናገረበትን ነገር እንሰማና ኢንሻአላህ ተመልሼ እመጣለሁ ኢንሻአላህ። ወያየት እዚህ ተሰብስበናል። ቁርስ ማለት መስጂድ አልአቅሷ የሚገኝባት ከተማ ነው። መስጂድ አልአቅሷ ደግሞ የመጀመሪያው ቂብላችን፣ ሶስተኛው ቅዱሳን ክቡር Greetings and my regards to all of our brothers and sisters whose hearts beat with የተከበሩ የፍልስጤም ፕሬዝዳንት ማህሙድ አባስ፣ የተከበራችሁ ርዕሳነ ብሔራት፣ የተከበሩ ሊቀመንበር፣ ክቡራን እንግዶቻችን ሆይ ሁላችሁንም ከልብ በመነጨ ከወሬትና ፍቅር ሰላምታዬን አሰላሙ አለይኩም ወራህመቱላሂ ወበረካቱ በማለት ለማቅረብ እወዳለሁ። እነሆ ከቁርስ ከተማ እህት ከሆነችው ከተማ ከኢስታንቡል ሆኜ ለቁርስ አፍቃሪያንና በአሁኑ ቅጽበት ከኛ ጋር ስለ ቁርስ ልባቸው ለተጨነቀ በሙሉ ሰላምታዬን አስተላልፋለሁ። እነሆ ዛሬ እኛ የቁርስን ታሪካዊና ወቅታዊ ገጽታ የሚፈታተን ስለሆነውና ዓለም አቀፍ ሕጎችንና ስምምነቶችን የጣሰ ስለሆነ ተጨባጭ ለመወያየት እዚህ ተሰብስበናል። ቁርስ ማለት መስጂድ አልአቅሷ የሚገኝባት ከተማ ነው። መስጂድ አልአቅሷ ደግሞ የመጀመሪያው ቂብላችን፣ ሶስተኛው ቅዱሳን ክቡር ስፍራ ነው። ይህን ጉዳይ ለመወያየት ለተደረገላችሁ ታሪካዊና እስላማዊ ብሎም ሰብአዊ ጥሪ ፈጣን ምላሽ በመስጠታችሁ ለሁላችሁም ላቅ ያለ ምስጋናዬን ማቅረብ እፈልጋለሁ። የአሜሪካው ፕሬዝዳንት ዲሴምበር 6 ላይ የቁርስ ከተማ የእስራኤል ዋና ከተማ ናት በሚል መግለጫ መስጠቱ ይታወሳል። ይህ ደግሞ የነበሩ ስምምነቶችንና ውሎችን እንዲሁም ዓለም አቀፍ ሕጎችን በጠቅላላ ቆሻሻ ቅርጫት ውስጥ የጣለ መግለጫ ነው። በዚህ ዙሪያ ብዙ ማለት አያሻም። በቁርስ ከተማ መንደሮችና ጎዳናዎች የሚዘዋወር ማንም ሰው ከተማዋ በወራሪዎች ስር ያለች ከተማ መሆኗን በቀላሉ የሚረዳው ሀቅ ነው። በተጨማሪም የተባበሩት መንግስታት የጸጥታው ምክር ቤት እንደ አውሮፓውያን አቆጣጠር በ1980 ባስተላለፈው ውሳኔ መሰረት ከተማይቱ በወረራ ስር ሆና ይህ አይነቱ ውሳኔና መግለጫ ምንም አይነት ዋጋም ሆነ ትኩረት ሊሰጠው አይችልም። ውሳኔው በአንቀጽ 7 ስር የትኛውም መንግስት በቁርስ ከተማ ኤምባሲውን መክፈት አይችልም በሚል አስቀምጧል። በዚህ አጋጣሚ በዚህ አቋም ላይ ለጸኑና ድጋፍ ላደረጉ በሙሉ ምስጋና ልናቀርብ እንሻለን። የአሜሪካን ህገ ወጥ ውሳኔ የደገፈች ብቸኛዋ መንግስት እስራኤል ናት። ይህን ውሳኔ ተቃውሞ በተቃራኒ ለተሰለፉ በሙሉ ምስጋና ያቀርባለሁ። በግል ያናገርኳቸው የተለያዩ ሀገራት መሪዎች በሙሉ ውሳኔውን በጥብቅ ተቃውመዋል። የተባበሩት የእስላም ሀገራት ድርጅት የወቅቱ ሊቀመንበር እንደመሆኔ ዓለም አቀፉ ማህበረሰብን ድምጽ ለማስተጋባት ሞክሬያለሁ። ይህ ውሳኔ በታሪክ በህግ በህሊና ሚዛን ሲመዘን ዋጋ ቢስ የማይረባ ተግባራዊነት ሊኖረው የማይችል እንደሆነ ገልጫለሁ። በተጨማሪም ይህ ውሳኔ በተደጋጋሚ የሰላም ጥሪ እያደረጉ ባሉት ፍልስጤማ وغيرها كله صحة في حديقة البروج ባሉት ፍልስጤማውያን ላይ አሰቃቂ ቅጣት ያስተላለፈ ነው። አሁን ከ1947 ጀምሮ በፍልስጤማውያን ላይ እየደረሰ ያለውን ሰቆቃና ስቃይን ባጭሩ ላስቃኛችሁ ፈልጋለሁ። ተመልከቱ። ይህ ካርታ ከ1947 በፊት ፍልስጤም እንዴት እንደነበረች፣ ከዚያም በ1947 የተባበሩት መንግስታት የማካፈል የመክፈል እቅድ ይዞ ብቅ አለ። በዚያም ወቅት የተደረገው ማካለል የተወሰነ ያክል የፍልስጤምን መሬት የቆረሰ ነበር። አሁን የእስራኤል መሬት የሚባለው ማለት ነው። ከዚያ ደግሞ በ1967 የሆነውን እንመልከት። ተመልከቱ። የፍልስጤምን መሬትን መቆረሱ ቀጥሏል። በተቃራኒው እስራኤል ይዞታዋ እየሰፋ ነው ሄደው ዛሬ ነው ተጨባጩ እንደምትመለከቱት ነው። ተመልከቱ። በጣም የሚገርምና የሚያሳዝነው በ1947 የእስራኤል የቆዳ ስፋት መጠን የዛሬዋን ፍልስጤም የቆዳ ስፋት የሚያክል የነበረ መሆኑ ነው። ይህ አይነቱ ማካለል ወይም ማከፋፈል በቀበሮና በበግ መሃል ቢከወን ኖሮ ቀበሮ ይህን አያደርግም ነበር። ለሁላችሁም ይህ ካርታ በሰሌዳ መልክ እንደደረሳችሁ ተስፋ አደርጋለሁ። አሁንም ደግሞ አለው በጣም የሚያሳዝነው ከ1947 ጀምሮ እስካሁን ድረስ የፍልስጤም መንግስት ያለው ይዞታ ይመስላል። ይህ ካርታ እስራኤል ወራሪ በተጨማሪም አሸባሪ መሆኗን በግልጽ የሚያሳይ ነው።
This was in year 1947, a plan by the UN. In this plan, Palestine has shrunk, and Israel, on the other hand, is expanded. When you look at 1949 to 67, Palestine keeps shrinking. Israel, on the other side, keeps expanding. Whatever Israel would not even be carried. እንግዲህ የቱርኩ መሪ ረሲፕ ጣይብ ኤርዶጋን ይሄንን በተመለከተ ያው ካርታ ይዞ ነው የሞከታቸው መጀመሪያ የነበሩበት ነገርና አሁን በተቃራኒው ማለት ነው። እስራኤል መጀመሪያ የነበረችበት ነገርን ለማስተዋል 1947 ላይ የነበራት ገጽታና አሁን ላይ ያላትን ተጨባጭ ያየ ይፍረድ ነው ያለው ይዞታ ይመስላል። 1947 ላይ እስራኤል የነበራት ቁጥርና ከዚያ በኋላ ግን 1967 ላይ ሙሉ በሙሉ ተመናምኖ የፍልስጤማውያን ቁጥር መጨረሻ ላይ እንግዲህ አሁን ላይ ባለው ተጨባጭ ደግሞ እስራኤል የሀገር ባለቤት ፍልስጤማውያኖች ደግሞ እንደመጤ ወይም ደግሞ ከሆነ ከሌላ ዓለም እንደመጡ ተደርጎ የታየበት አግባብ ነው ያለው። እነዚህ አካላቶች ለአመታት ችግራቸው ሳይፈታላቸው እንኳን ማለት ነው ችግሮቻቸው የሀገራት ችግር በሀገራት መሪዎች ስብሰባ ላይ በዩናይትድ ኔሽን አይን ታይቶ ፍትህ ያገኝበታል እንኳን ተብሎ ራሱ እንደ ሀገር ቆጥሯት ለተበዳይ ትልቁን ድርሻ ሰጥቶ ለተበዳይ ትንሹን ድርሻ ሰጥቶ ለበዳይ ትልቁን ነገር ሰጥቶ ቅድም ልክ እንደተገለጸው ማለት ነው ይህን ነገር እንኳን የማከፋፈሉን ጉዳይ እንኳን ለቀበሮ ቢተውለት እንኳን ቀበሮ እንደዛ ያደርግም ብሎ ነው የገለጸው። ቀበሮ እንኳን በማካፈል በኩል ላይ ለበግ እንኳን የሆነውን ድርሻ ይሰጣል። ይህ እንኳን ፍትሃዊ ነገር ያልታየበት ነው እየታየ ያለው ማለት ነው። ስለዚህ አሁን ላይ የተነሳውን ነገር ይዘን ምን አገባችሁ አይነት ነገር የምትሉ ወገኖች ወይም ደግሞ በፍልስጤማውያን ጉዳይ ላይ እናንተ ሙስሊሞች ምንም ያገባችሁ ምን ጥልቅ የሚያደርጋችሁ ነገር አለ ከተባለ እኛ ጉዳዩ ስለሚመለከተን ነው። ጉዳዩ የማይመለከተው አካል ነው ዝም ማለት ያለበት የማይመለከተው ማለት ነው። እንደ ሰው ይመለከተኛል የሚል ካለ የሰብአዊ ጉዳይ ስለሆነ የሰዎች የመበደልና ሰዎች የመጨቆን ጉዳይ ስለሆነ ይሄ ጉዳይ አንገበግበኛል እኔም ሰው ነኝ ብሎ የሚያስብ ሰው ከተበዳይ ጎን ቆሞ መጮህ መብቱ ነው። ምክንያቱም ይሄ ሰብአዊ ለሰው ልጆች የተሰጠ የልብ ጉዳይ ስለሆነ ማለት ነው። አይ ግን እኛ ከበዳዮች ጋር ነው ምን ሆነው እናንተ እንድታልቁ እንፈልጋለን እነዚህ የሚበደሉት ሰዎች ሙስሊሞች ስለሆኑ ወይም ደግሞ የያዙት እምነትም የያዙት አመለካከትም ጥሩ አይደለም ተብሎ በእምነት ጠል ሰዎች እነሱ ሲገፉ ማየት ደግሞ ፍትሃዊ አይደለም። እንደውም የበደሎች ሁሉ በደል ነው። ምክንያቱም ምንም ይሁን ምን እምነት ያስተሳሰብ ጉዳይ ነው፣ የማመን ጉዳይ ነው። ሰውየው ይጠቅመኛል ይበጀኛል ያለውን ነገር ነው ተቀብሎ ይዞ እየሄደ ያለው። በሐቂቃው ደግሞ ወደ መሬት ወርደን ካየነው ደግሞ እነዚህ ሰዎች እየተበደሉ ያሉት በደል ፍትሃዊ ነው ፍትሃዊ አይደለም የሚለውን ነገር ካየን እዚያው ፍልስጤም ምድር ያሉ ቀሳውስቶች የክርስትና እምነት አባቶች ከፍልስጤማውያን ጎን መሆናቸውን የምትሰሙ ካላችሁ እያወቃችሁ ከሆነ ድድብናችሁ ወይም ድንቁርናችሁ ጨምሯል ማለት ነው። ምክንያቱም እነዚህ ሰዎች በደል ምን እንደሆነ አይተዋል። አይሁዶች በእነዚህ ሰዎች ላይ በፍልስጤማውያን በሀገሩ ዜጎች ላይ ያደረሱ ያለውን በደል አይተው ተገንዝበው ተጨባጩን አይተው ነው ከነሱ ጋር አጋር ሆነው ይሄው እንግዲህ በሶሻል ሚዲያም እያየን ነው በቪዲዮም በተንቀሳቃሽ እየገቡ የሚጮሁት ዝም ብለው እነሱን መርቀው አይደለም ከፍልስጤም ጎን የቆሙት ክርስትናቸው እስልምናን እንዲጠሉ ወይም ደግሞ ሙስሊሞች እንዲያልቁ የሆነ ያመቻችላቸው ነገር የለም። በአጋጣሚ ብለው ምንም የሚያስቡት ነገር የለም። ያዩትን ስላዩ ከተበዳይ መስመር ላይ ቆመዋል። ሙስሊሞች ለምን ይበደላሉ
ባለ ሀገሩ እንዴት ሊጨቆን ይችላል ብለው ከሐቁ ጎን ተሰልፈዋል። አንዳንድ ግን ድፍን ያለብን ሰዎች ግን ምንም ነገር ይሁን ምን ሙስሊሞች ላይ እየደረሰ ያለ በደል ከሆነ ግራ ቀኝ ሳናይ እስላምን ከሚጨቁነው አካል ጋር አብረን የምንሰለፍ ከሆነ ይሄ ሰውነት ሳይሆን ሰይጣንነት ነው። ይሄ ሰብአዊነት የሚባል ነገር ከውስጡ ነጥሮ የወጣ ሰው ካልሆነ በስተቀር እንዴት ተደርጎ ነው ሰዎች ሲበደሉ ፍትህ ሲያጡ ከበዳዮች ጋር ሆነን ምን ነው ባለቁ ብለን ምንዘምር ማለት ነው። ስለዚህ እኛ ምክንያታዊ ነን። ቦታው ላይ የኛ ቅርስ አለ ልንጠብቀው የሚገባ። ሶስተኛ ቅዱስ ስፍራችን ያለው ቁድስ ነው ያለው፣ ፈለስጢን ውስጥ ነው ያለው። ይሄ ማን ነው ከተባለ ቁድስ ነው። ቁድስ ደግሞ የተገነባው እጅግ በምንወዳቸው በመናከብራቸው ስማቸውን ስንጠራ በእነርሱ ላይ ሰላም ይሁን እያልን ደጋግመን በመናወሳቸው የአላህ መልእክተኞች እጅ ነው የተገነባው። የነዚህ ሰዎች የነዚህ ነብያቶች ቅርስ ደግሞ የሙስሊሙ ዓለም ቅርስ ነው፣ ታሪኩ ነው። ለዚያም ነው ወደ 3 መስጊዶች ጉዞ ይፈቀዳል ተብሎ በእስላም የተመሰከረው ማለት ነው። ወደዚያ የአምልኮ ተግባር ለመፈጸም የሚሄድ ሰው ይከተብለታል አጅሩ ማለት ነው፣ ምንዳው። ስለዚህ ሁላችንም የምንመኘው ነው፣ ሁላችንም ቤታችን ነው፣ ሁላችንም እዛ ቦታ ላይ ቅርስ አለን። እንደግፍም ካልን ደግሞ ጠላታችንን ብናቅ መልካም ነው ብዬ አስባለሁ። በጭፍንነት ምን ሄድባቸው ነገሮች ብዙ ጊዜ ዋጋ እያስከፈሉን ስለሆነ ማለት ነው። እንቶና ምክንያታዊ እንሁን፣ ለየትኛውም ነገር ምክንያታዊ እንሁን። የሆነን ሰው ለመደገፍ ምክንያት ካለን ከዚያ ጎን ጋር ከበዳይ ጋር ሳይሆን ከተበዳይ ጋር ሁልጊዜ መቆም ያለብን። እየተበደሉ ያሉት ሰዎች ምን አድርገው ነው በደሉ እየደረሰባቸው ያለው ምንድነው ምንል ከሆነ መልሱን ልናገኝ እንችላለን። መልስ የማናገኘው ምንድነው አእምሯችን ማሰራት ሲያቀተን ማሰብ ማስተንተን ይሄ ነገር እንዴት ነው ብለን ከራሳችን ጋር መነጋገር ሲያቀተን ነው ዝም ብለን በጭፍንነት ሰው ባለም ነገር እየሄድን ጥፋት ምናጠፋው ማለት ነው። ነገር ግን በዛ መልክ ጉዳዮቹ በዛ መልክ መሄድ የለባቸውም። ومن أحسن قولا ጉዳዩ እንዲፈጸምልን ከፈለግን ፍትህ ለሁሉም የምንል ከሆነ ማንም ይበደል ማን ሰው ከሆነ የተበደለው ከተበዳይ ጎን ነው መቆም ያለብን፣ ከበዳዮች ጋር አይደለም። የእውነት ማለት ነው። ይሄንን እንበልና ይሄንን ግፍ እየፈጸመ ያለው ሙስሊም ከሆነ አይ ሙስሊም ስለሆነ መብቱ ነው ማሻአላህ ምናምን ብለን እናልፍበት አይደለም። በሐቂቃው ሁላችንም እናውቃለን። ምክንያቱም እንደ እውነታው እንደተቀመጠው ቁርአን ላይ አንዲትን ነፍስ ያለ አግባብ ያጠፋ የዓለምን ሕዝብ በሙሉ እንዳጠፋ ተደርጎ የሚነገርለት ደግሞ ያለ አግባብ ልትጠፋ ያለችን ነፍስ ደግሞ ያቺ ነፍስ እንዳትጠፋ የታደገ ደግሞ የዓለምን ነፍስ እንደታደገ ተደርጎ ነው እንደው የሚቆጠርለት ተብሎ የተገለጸው ቁርአን ላይ ነው። ስለዚህ ይሄንን አጥር ጥሰን ይሄን መንገድ ለቀን ወጥተን አይ የሞተው እንትና ነው ስለዚህ ሙስሊም ስላልሆነ አይጨንቀኝም አይደለም። እኛ በዚህ መንገድ አንሄድም ማለት ነው። ለማሳየት ነው፣ ይሄን ለማሳየት ነው። ስለዚህ ፍልስጤማውያኖች በሀገራቸው ላይ እንደዚህ አይነት ግፍ የሚደርስባቸው በአይሁዳውያኖች ነው። አይሁዳውያኖች ደግሞ ክርስቲያኖች ለሙስሊሞች ቅርበት አላቸው እንጂ አይሁዳውያኖች ለክርስቲያኖች ወይም ደግሞ ለሙስሊሞች ቅርበት የላቸውም። ቅርበታቸው ተገልጿል። ለሙስሊሞች ቅርብ እነማን ናቸው የሚለውን ነገር ቁርአን ግልጽ አድርጎታል። በመነጋገርም ደረጃ ተነጋግሯቸው ይሄን ለውይይትም ለምንም ቅርብ የሆኑ አካላቶች እነሱ ናቸው እየተባለ ነገር ግን ከዛኛው አንግል ክርስትናውን በትክክል የማይረዳ ወይም ደግሞ ከምን አኳያ እየደገፈ እንዳለ የማያውቅ ሰው በሚያደርገው ነገር ግን ወላሂ ሁላችንም እየተናደድን ነው ማለት
ግጥም በኋላ ተመልሼ እመጣለሁ። እቺን ግጥም እስቲ እናድምጣት። ቀደምም አድምጠናል፣ አሁን ደግሞ ሌላ ግጥም ነው። እስቲ እናድምጥ። በአቅሳ ዙሪያ ነው። والله لن أنسى مسجدنا الأقصى የኢስላሙ ሞገስ ታሪክ ገናናው በነቢያት እጆች በፍቅር የታነጸው ዝና አይዘንጌ የሙስሊሙ ቂብላ ታሪክ ግዙፉ የሙስሊሞች ጥላ ከቅዱሱ ስፍራ ክብርህን ለመፋቅ ከሃዲዎች ሲሹ ቀበህን ለማለቅ ይገፉህ ቢያፈርሱ ቢያወድሙ አብረው ሌት ተቀን በተንኮል በሴራ ተሳስረው አልሸነፈ ባዩ የፍልስጤም ጀግና ጠጠር የሸከፈው የኢስላም ሳተና የጠላትን ቅዠት አላሳካም ብሎ እነሆ ይሞታል ለክብር ብሎ يا إخوة الإسلام ሕፃን ሽማግሌ ሴቷም እረፍት አጥተው ቁድሴን አትንኩብኝ በማለት ጀግነው ለዓለም ያሳያሉ ፍትህን አግበው ታንክን በመጋፈጥ ጭቁን ተፋልመዋል ጠጠር በመወርወር ያሳያሉ ጀግኑን ለሕዝብና ለአገር የማይቆመው ኸልቅም ከተበዳይ ዞሮ በዳይን ያግዛል ዝምታውን ችሩ እናም ወዲያ ማዶ ከሩቅ ምስራቅ ሀገር አለ ብዙ ያጎረሱ እጆች ያቀፉ ክንዶችም ተጎምደዋል በግፍ ተደርጓል። ዲሞክራሲ ሚሉት የሰው ቅርሻት ልጡ የሰላም አጀንዳ በልጭልጭ ለውጡ በፍልስጤም ምድር ነፍስን በማስቀጠፍ ጉዞ ቀጥሏል ነውርን ሳይጠየፍ ትናንትም በጾም አፍ እንደተለመደው የግፍ ዱላ ወርዋል ቁርስን እንዳየነው ዋቅሷ ከምድር ጥይቱ ከሰማይ እሳቱ ማዝነቡን ቀጥሏል የአይሁድ ጦር ያለ ረፍት ዓለምንም በዝምታው ግፉን ደግፎለት ዋቅሷ والله لن أنسى مسجدنا الأقصى وقبة الصخرة تبكي من الحسرة تقول يا رباه يا واهب الحياة بعونك اللهم اكتب لنا النصر وشجرة الزيتون بغصنه الحنون يبكي على شهداء أرضنا الحرة يا لوع إن شاء الله ተመልሰን መተናል ያለውን እውነት ያለውን ክፍተት በመጠቀም ሰዎች በተወዛገበ መንገድ ከማን ጋር እየሄዱ እንደሆነ ከማን ጋርስ እየወገኑ እንደሆነ ወይስ ምንድነው የፈለጉትን ነገር የሚለውን ነገር ያው ግልጽ ለማድረግ ነው أرضنا الحرة يا لوعة النفس عليك يا قدسي وأنت في البلوى والعيشة المرة يا إخوة الإسلام سيروا إلى الأمام بالعزم والإقدام بصحبة القرآن هيا اهتفوا يا إخوتي استيقظي يا أمتي يا إخوة الإسلام سيروا إلى الأمام بالعزم والإقدام بصحبة القرآن النور في أيدينا وربنا يحمينا قرآننا يهدينا في ساحة الإيمان هيا ارفعوا القرآن
وحطموا الأوثان وحرروا الإنسان من قبضة الطغيان. هيا اهتفوا يا إخوتي استيقظي يا أمتي. هيا أعيدي بسمتي كسابق الأزمان. هيا أعيدي بسمتي كسابق الأزمان كسابق الأزمان. እንትን ኮምፒውተር ስታክ አድርጎብኝ ነው የፈለገውን ነገር ስላጣሁ ነው። ኢንሻአላህ ነገር ግን ያው አሁን ያው የመጣሁበትን ምክንያት ያው ቀደም ብዬ ገልጬላችኋለሁ። ማን ነው ምን ደግፎ እየሄደ ያለው? የፍልስጤም ጉዳይ የሚያገባው ማን ነው? የማያገባውስ ማን ነው የሚለውን ነገር ነው ይዤ የመጣሁት። ሰዎች በተለያየ መልኩ ሊያዩት ይችላሉ፣ እንዳረዳድ ነው። ነገር ግን በምን ቤት ምንም የጠልቅ ሳይሆን ምክንያታዊ ሆነን መደገፋችን ምንም ሊያስወቅሰን አይችልም። እንደውም ዘግይተናል። ሁሉ ጊዜም በቁርስ ጉዳይ ላይ በፍልስጤማውያን ጉዳይ ላይ ሙስሊሙ የሆነ ነገር ማለት አለበት፣ በሐቂቃው ከተወሰደ ማለት ነው። ምክንያቱም እስልምናችን ልባችን ከዛ ጋር ያስተሳሰረው ነገር ስላለ ማለት ነው። እኛ ለምን ስለዛ ነገር ማውራታችን አጃይብ ነገር እንደሆነ መገለጽ የለበትም። በቃ ምን ስንናገር በምክንያት ነው። እዛ መስመር ላይ ስንቆም በምክንያት መሆናችንን ለማሳየት ብቻ ነው። ለምን የፍልስጤም ባንዲራ ኢትዮጵያ ውስጥ ተውለበለበ የሚል ካለ መቼም አጋርነትን ለመግለጽ ሰው ጆንያ ይዞ አይደለም የሚወጣው ወይም ማዳበሪያ ይዞ አይደለም የሚያርገበግበው ወጥቶ። እኛ ከናንተ ጋር ነን ስንል በትክክልም ከነሱ ጋር መሆናችንን ለማሳየት በአደባባይ ልንይዝ የምንችለው አገራቸውን አይደለም የምንሸከመው ሰንደቃቸውን እንጂ። ያ ደግሞ እንደ ክህደት መወሰድ የለበትም። የኢትዮጵያን ባንዲራ ይዞ የሀገሩን መለያ እንዲሁም ደግሞ እምነቱ የሚያስተሳስረውን ጉዳይ የእምነቱንም ጉዳይ ባለመዘንጋት ደግሞ ለዚህ ነገር ወጥቶ መጮሁ ምንም አያስነውርም። ቢያስሞግሰው ቢያሸልመው እንጂ ማለት ነው። ይሄ ምናልባት የሚመቀኘው በእንዲህ አይነት ነገር ላይ ለምን እንዲሆነ ብሎ የሚያብደው ሰይጣንና የሰይጣን አገልጋዮች ነው፣ በዛ ነገር የሚበሳጨው ማለት ነው። ምክንያቱም እንደ ሰው እንኳን ታስቦ እነዚህ ሰዎች ጋር አብሬ ቆማለሁ ማለት ቀላል ነገር አይደለም። ለነርሱ መጮህ ቀላል ነገር አይደለም። ሰው ነው እየሞተ ያለው ብሎ ማለት ነው። እና እስቲ ባጎረሱ የተነከሱ ህዝቦችን ታሪክ በስሱ እናዳምጥ። ومن أحسن قولا فإنني من ፍልስጤም በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ቁርአን ምዕራፍ 2 ቁጥር 251 በአላህም ፈቃድ ድል መጥቷቸው ዳውድም ጃሉትን ገደለ። ፍልስጤም ማለት ፍልስጤም ማለት ሲሆን በአንድ ወቅት የፈለስጢን ንጉሥ ጃሉት ማለትም ጎልያድና ሰራዊቱ ከጧሉት ማለትም ከሳኦል ሰራዊት ጋር ተዋግተዋል። ቁርአን ምዕራፍ 2 ቁጥር 249 ጧሉትም በሰራዊቱ ታጅቦ በወጣ ጊዜ አላህ በወንዝ ፈታኛችሁ ነው፣
ከእርሱም የጠጣ ሰው ከእኔ አይደለም። ያልቀመሰውም ሰው በእጁ መዝገንን የዘገነ ሰው ብቻ ሲቀር እርሱ ከኔ ነው አለ። ከእነርሱም ጥቂቶቹ ሲቀሩ ከእርሱ ጠጡ። እርሱና እነዚያም ከእርሱ ጋር ያመኑት ወንዙን ባለፉት ጊዜ ጃሉትንና ሰራዊቱን በመዋጋት ለእኛ ዛሬ ችሎታ የለንም አሉት። እነዚያ እነርሱ አላህን ተገናኞች መሆናቸውን የሚያረጋግጡት ከጥቂት ጭፍራ በአላህ ፈቃድ ብዙን ጭፍራ ያሸነፈች ብዙ ናት፣ አላህም ከታጋሾች ጋር ነው አሉ። ከዚያም በጦርነቱ ተፋልመው ተስፋ በቆረጡ ጊዜ ዳውድ ጃሉትን ገድሎታል። ቁርአን ምዕራፍ 2 ቁጥር 250 ለጃሉትና ለሰራዊቱ በተሰለፉም ጊዜ ጌታችን ሆይ በእኛ ላይ ትዕግስትን አቧቧ፣ ጫማዎቻችንንም አደላድል፣ በከሃዲያን ህዝቦችም ላይ እርዳን አሉ። ቁርአን ምዕራፍ 2 ቁጥር 251 በአላህም ፈቃድ ድል መቷቸው፣ ዳውድም ጃሉትን ገደለ። ቁርአን ላይ ስለ ፍልስጤማውያን የሚናገረው እነዚህ አናቅጽ ላይ ነው። ሚሽነሪዎች ፍልስጤማውያን ፍልስጤም የምትባል አገር የላቸውም እያሉ ባላነበቡት ነገር ይዘባርቃሉ። ፈጣሪ እስራኤልን ከግብጽ ምድር እንዳወጣ ሁሉ በጥንት ጊዜ ፍልስጤማውያንንም ከከፍቶር አውጥቶ የራሳቸው ግዛት ሰጥቷቸዋል። አሞጽ ምዕራፍ 9 ቁጥር 7 እስራኤልን ከግብጽ ምድር ፍልስጤማውያንንም ከከፍቶር ሶርያውያንንም ከቂር አላወጣሁምን ይላል። ዮኤል ምዕራፍ 3 ቁጥር 4 ጢሮሲና ሲዶና የፍልስጤምም ግዛት ሁሉ ሆይ ከእናንተ ጋር ለእኔ ምን አለኝ? በእውኑ ብድራትን ትመልሱልኛላችሁን? ይላል። የፍልስጤምም ግዛት የሚለው ይሰመርበት። ፍልስጤም ግዛት ከነበረች ለምን መብቷ አይከበርም? እስራኤላውያን ቦታቸው መጥተው ሰፈሩባቸው እንጂ ጥንትም ቢሆን የእስራኤል ቅም አያት አብርሃም እንኳ ከከለዳውያን ኡር በፍልስጤም ምድር ብዙ ቀን እንግዳ ሆኖ ተቀምጧል። ዘፍጥረት ምዕራፍ 21 ቁጥር 34 አብርሃምም በፍልስጤም ምድር ብዙ ቀን እንግዳ ሆኖ ተቀመጠ። ፍልስጤም መጤ ሳትሆን የራሷ ምድር ስለሆነ በፍልስጤም ምድር የሚል ኃይለ ቃል ተጽፏል። ባይብል ላይ ብዙ ቦታ የፍልስጤም ምድር እያለ ይናገራል። ኤርምያስ ምዕራፍ 25 ቁጥር 20 የተደባለቀውንም ሕዝብ ሁሉ በዖፅ ምድር ነገሥታትንም ሁሉ የፍልስጤም ምድር ነገሥታትንም ሁሉ አስቀሎናንም ጋዛንም አቃሮንንም የአዞጥንንም ቅሬታ። ዘጸአት ምዕራፍ 13 ቁጥር 17 እንዲህም ሆነ ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። ፍልስጤማውያን የራሳቸው አገር አላቸው። እስራኤላውያን የሰፈሩበት ከነዓን ሁሉ ሳይቀር የፍልስጤማውያን ምድር ነው። ሁለተኛ ነገሥት ምዕራፍ 8 ቁጥር 2 ሴቲቱም ተነስታ እንደ እግዚአብሔር ሰው ቃል አደረገች፣ ከቤተሰቧም ጋር ሄዳ በፍልስጤም ሀገር 7 ዓመት ተቀመጠች ይላል። ሶፎንያስ ምዕራፍ 2 ቁጥር 5 የፍልስጤማውያን ምድር ከነዓን ሆይ የእግዚአብሔር ቃል ባንተ ላይ ነው ይላል። ዛሬ አገርና ግዛት እንደሌላቸውና መጤ እንደሆኑ ታይቶ እየተፈናቀሉ ነው። አላህ እነሱን ቅርብ ያደርግላቸው። አሚን። ይህንን የምንለው ስለ ሐቅና ስለ ፍትህ ነው። ኢስላም ሰምና ወርቅ የያዘ ቅኔ ነው። ሰሙ ሐቅ ሲሆን ወርቁ ፍትህ ነው ስንል እውር ድንብ ጸለምተኛ ሙግት ይዘን ሳይሆን ጠቅሰንና ጣቅሰን በመሞገትና በመሟገት ነው። አላህ ሂዳያ ይስጣቸው፣ ለእኛም ጽናቱን ይስጠን። በወንድም ወህሉ ኸይር ኢንሻአላህ። እንግዲህ ያው ታሪኩን ቢያንስ እንኳን ከመጽሐፍ ቅዱስና ከቁርአን አያ ፍልስጤማውያን ባለ ሀገር መሆናቸውን የሚያሳይ የምድሩ ባለቤት እነርሱ መሆናቸውን የሚያጣቅስ ነው። እንግዲህ ይህንን የሚክድ ካለ እምነቱን ራሱ ይመርምረው። እንግዲህ ሌላ ምንም አይባልም። እንደ እውነታውን ከተወሰደ ቀደም ብዬ እንደጠቀስኩላችሁ
እስራኤል የምትባለን ሀገር የፈጠረችው አመጣ የወለደችው እንግሊዝ ናት። እንደ ሞግዚት ተንከባክባ መጨረሻ ላይ ለአሜሪካ የሰጠቻትም ደግሞ ይህችው ሀገር ናት፣ እንግሊዝ ማለት ነው። እስራኤላውያኖች ሀገር ሊኖራቸው ይገባል በሚል የእንግድነት ጊዜያቸውን ሲጨርሱ እዚህ ሀገር እንደ እንግዳ ሳይሆን መኖር ያለባቸው እንደ ባለቤት መኖር አለባቸውና ከነርሱም ቢሆን መሬት እየቆረስን ልንሰጣቸው ይገባል ተብሎ በግፍ የፍልስጤማውያን ምድር ሸንሽነው በ1947 ባለ ሀገር አደረጓቸው። ዛሬ ላይ ደግሞ በተገላቢጦሽ 3 እጥፍ የእስራኤል ዜጋ ሲበዛ በፍልስጤማውያን በኩል ደግሞ ያለው ነገር ሁሉ ነገራቸውን አጥተው ትውልዳቸው ከእያንዳንዱ ቤት ሸሂድ የሌለበት ቤት የለም። ፍልስጤማዊ ሆኖ ከቤቱ ሰው ያልሞተበት ካለ ያፍራል ነው የሚባለው። ቢያንስ ከቤተሰቡ 2 እና 3 ሰው ነው የሚገብረው ማለት ነው። ይሄንን ደግሞ የሚከላከልላቸው የለም። አላህ ይከላከልላቸው። እንግዲህ አላህ ይሄንን ግፍ ያያል፣ ይሄን በደል ያያል። ነገር ግን ህዝብ ደግሞ ከፈጣሪ ምህረትን እዝነትን የሆነ ተድላን ይጠብቃል፣ የዓለም ህዝብ ማለት ነው። ነገር ግን የፍትህ ሚዛን እዚህ ቦታ ላይ ተጓድሎ ሰዎች እየተበደሉ እርሱ ስለ ፍትህ ሲያወራ መሸማቀቅ አለብን። የሆነ ነገር እንዲስተካከል ከፈለግን አጠገባችን ያለ ነገር ሩቅ ያለ ነገር የምንሰማው የምናየው ነገር ትክክል ካልሆነ ይሄ ነገር ትክክል አይደለም ብለን ከተበዳዮች ጎን ጋር መቆም መቻል አለብን፣ እንደ ሰው ማለት ነው። ማን ነው በዳይ ማን ነው ተበዳይ ብለን በደንብ አጣርተን ከተበዳዮች ጎን መቆም ከፈጣሪ ጎን መቆም ማለት ነው። ከበዳዮች ጎን መቆም ማለት ደግሞ በራሱ ምንድነው? በደለኞች የቱንም በደል ያድርሱ በዝምታም እንተባበራቸው፣ በየትኛው መንገድ እንተባበራቸው። በዚህ ነገር ላይ ግን አላህ ዘንድ ከመጠየቃችን አይቀርም፣ ምድርም ላይ ደግሞ ቅጣታችንን ማግኘታችን አይቀርም። ይሄው አሁን እኛ ስለ ፍትህ ስናወራ ሀገራችን ላይ ፍትህ ጎደለ፣ እንትና ሀገር ፍትህ ጎደለ፣ እንትና ተበደለ፣ እንትና ተበደለች እከሊት እንላለን አይደል? ነገር ግን ለስንት አመታት በገዛ ሀገራቸው በገዛ ምድራቸው ሁሉ ነገራቸውን ተነጥቀው ቀን ከሌት ለሚጋደሉት ለነዚህ ፍልስጤማውያን ግን አንድ ዓለም እንኳን በጋራ እንኳን አቋም አልወሰደም። ተበድሏል የሚል ማለት ነው። ግማሹ ይቃወማል፣ ግማሹ ለእስልምና ጥላቻ ያለው ወይም ደግሞ እነዚህ ህዝቦች መጥፋት አለባቸው ብሎ ደግሞ የሚቋመር ሰው ደግሞ በደላቸውን እያየ ዝም ብሏል። አላህ ደግሞ ሰሚ ተመልካች አዋቂ ጌታ ነው። እያየ ዝም ያለው ምንድነው? ነገ በእኛ ላይ ሊያደርሰው የሚችለው ነገር ምንድነው የሚለውንም እየመረመረን ማለት ነው። ስለዚህ ሙንከር የሆነ ነገር ተገቢ ያልሆነ ነገርን በመከላከሉ ነገር ላይ በተለይ ሙስሊሞች የጋራ የሆነ አቋም ሊኖረን ይገባል። ባንዲራ ይዞ ብቻ እኛ ከጎናቸውንም ብቻም ሳይሆን ሁሌም ዘወትር በመናደርጋቸው ጸሎቶች ላይ ዱዓ ግድ ይላል። እነዚህን ሰዎች አላህ እንዲረዳቸው፣ አላህ ጽናቱን እንዲሰጣቸው፣ አላህ እንዲያበረታቸው፣ አላህ ከግፈኞች እጅ እንዲያላቅቃቸው ሌላ ማድረግ ባንችል እንኳን በዱዓ ከነሱ ጎን ልንቆም ይገባል ነው ብለው። ሌላ ግን እንደዚህ አሁን በተፈጠሩት ሰሞናዊ ንትርኮች እየገባን ብሽሽቅ ውስጥ ባንገባ ጥሩ ነው። ምክንያቱም ሆን ተብለው በዚህ ነገር ውስጥ አሁንም ሙስሊሙን ሌላ እንትን ውስጥ ለመክተት የሚፈልጉ አካላቶች አሉ። ብዙ አይደሉም፣ ትንሽ ናቸው። ነገር ግን ከብዙሃኖቹ ጋር ለማጋጨትና ጉዳዩን ከእምነት ጋር ከሃይማኖት ጋር አስተሳስረው